በመካከለኛው ምስራቅ ጦርነት ቱርክ ሌላኛዋ ተዋናይ ሆና ቀርባለች ተባለ። ለረጅም ጊዜ የኩርድ ታጣቂዎችን ስትዋጋ የኖረችው ቱርክ አሜሪካ በኢራንና በአካባቢው ያሉትን የኩርድ ኃይሎች በኢራን ላይ በምታደርገው እግረኛ ዘመቻ ከጎኗ ተሰልፈው እንዲዋጉ ማሰቧን ተከትሎ ቱርክ ስጋት ተፈጥሮባታል። በዚህም እኚህ ኃይሎች እዚህ ጦርነት ውስጥ ከተሳተፉ ከኢራን ጎን እንደምትቆም አሳስባለች። ጦርነቱም ተጠናክሮ ቀጥሏል። በቀዳሚነት ተመልክተነዋል። መንግስት በክልሉና ከክልሉ ውጪ በሚገኙ የፋኖ ኃይሎች ላይ በአየር በእግረኛና ሜካናይዝድ የታገዘ ውጊያ ከፍቷል። የፋኖ ኃይሎችም ጠንካራ መከላከል እያደረጉ እንደሆነ ተሰምቷል። ታደምጡታላችሁ። የኢትዮጵያ መንግስት በዚህ ወቅት ከእስራኤል በመቀጠል ከፍተኛ ጥቃት እየተሰነዘረባት ያለችውን ዩናይትድ አረብ ኤሚሬትስን ቀጠናዊና ዓለም አቀፋዊ ሰላምና ደህንነትን ለማረጋገጥ ቁርጠኛ ሀገር በማለት ውዳሴ ማቅረቡ ተሰማ። አክለውም የኢትዮጵያ መንግስት ከሀገሪቱ ጎን እንደሚቆም አሳውቋል። ይህም ወደ እናንተ ይደርሳል። ማለዳ ግሎባል ቤተሰቦች ይህን መረጃዎች ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ ማድረግ አይዘንጉ። መረጃዎቹን አብረን እንከታተል። የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። ጦርነቱ ሲጀመር በወታደራዊ ተቋማት ላይ የነበረው ጥቃት አሁን ወደ ኢነርጂ መሰረታዊ መዋቅሮች፣ የነዳጅ ማምረቻዎች፣ ማከማቻ ቦታዎች፣ የተፈጥሮ ጋዝ ተቋማት እንዲሁም የኃይል ማመንጫዎች ላይ ተሸጋግሯል። ከዚህም በኋላ ጥቃቶቹ ተባብሰው የውሃ ማጣሪያ ተቋማት፣ የጨው ውሃ ማጣሪያዎች፣ የአየር ማረፊያዎችና አሁን ደግሞ በኢንዱስትሪና ፋብሪካ መስክ ላይ ተጠናክሮ ቀጥሏል። በትላንትናው ዕለት በእስራኤል ያሉ ፋብሪካዎች በኢራን የሚሳኤል ጥቃቶች ተመትተዋል ሲባል በዩናይትድ አረብ ኤሚሬትስ ያሉ የአልሙኒየም እና የብረት ፋብሪካዎችን በተመሳሳይ ጥቃት ደርሶባቸዋል። በኢራን ዋና ከተማ ቴህራን ውስጥ ኤሌክትሪክና ኢነርጂ ማዕከላት ላይ ከተፈጸመው ጥቃት በኋላ ከተማዋ ሙሉ በሙሉ ጨለማ ማደሯ ተነግሯል። ኢራንም በአካባቢው ያሉ የአሜሪካና የእስራኤል ወታደራዊ ሰፈሮችን በተከታታይ የድሮንና የሚሳኤል ጥቃቶች መምታቷን አሳውቃለች። በአዲስ ዙር ጥቃት 88 የድሮንና የሚሳኤል ጥቃቶች ተፈጽመው በእስራኤል ውስጥ በቴል አቪቭ፣ ቤርሼባ፣ ጋሊሌ፣ ኔጌቭ እና ሌሎች አካባቢዎች ያሉ ወታደራዊና የኮሚኒኬሽን ማዕከላት ኢላማ መሆናቸው ተገልጿል። እንዲሁም በአልዳሃፋ፣ አቡዳቢ፣ ቪክቶሪያ፣ ባግዳድ እና አሊሳሊም ኩዌት ያሉ የአሜሪካ የድሮን መቆጣጠሪያ ማዕከላት በድሮኖችና በሚሳኤሎች መመታታቸው ተገልጿል። ከዚህም ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስገራሚ አስተያየት ሰጥተዋል። የጦርነቱ ዋና ዓላማ የኢራንን ነዳጅ መቆጣጠር መሆኑን በግልጽ አሳውቀዋል። ይህም ጦርነቱ ኢኮኖሚያዊ ዓላማዎች እንዳሉት ያመላክታል ተብሏል። ይህንን የተረዱትና በአሜሪካው ዶናልድ ትራምፕ በዩክሬን ጉዳይ ቅሬታ ያላቸው አውሮፓውያን ከአሜሪካ ፍላጎቶች በተቃራኒ መቆማቸውን እያሳዩ ነው። ስፔን፣ ፈረንሳይና ጣሊያን የአሜሪካ የጦር አውሮፕላኖች በአየር ክልላቸውን እንዳያልፉ መከልከላቸው ተገልጿል። ይህ ውሳኔ በኔቶ አባላት መካከል ልዩነት እንዳለ ያሳየ ሆኗል። በኢራን በኩል ዋነኛ የጥቃት ዓላማዋ በቀጥታ የአሜሪካ ኃይሎች ላይ ብቻ መሆኑን ገልጻለች። ሳውዲ አረቢያን እንደ ወንድም ሀገር በመግለጽ ጠላቶቼ እናንተ ሳትሆኑ ላኪያችሁ ነው ብላለች። በተጨማሪም የኢራን እስላማዊ አብዮታዊ ዘብ ኃይል አሜሪካዊ ባለቤትነት ያላቸው ትላልቅ የቴክኖሎጂ ኩባንያዎችን እንደ ኢላማ ሊያደርግ እንደሚችል አስጠንቅቋል። ሰራተኞቻቸውም አካባቢውን ለቀው እንዲወጡ ጥሪ አስተላልፈዋል። ይህ በእንዲህ እንዳለ አሜሪካ በእግረኛ ወታደሮቿ ልታደርግ ባቀለችው ዘመቻ የኩርድ ታጣቂዎችን ከጎኗ ተሰልፈው ከኢራን ጋር ውጊያ እንዲያደርጉ እንዳሰበች መረጃዎች ወጥተዋል። ኩርዶች በዓለም ላይ ሰፊ የህዝብ ቁጥር ይዘው ሀገር የሌላቸው ህዝብ ናቸው። በቱርክ፣ ኢራን፣ ኢራቅ እና ሶሪያ ውስጥ ተከፋፍለው ይኖራሉ። ሀገር ለመመስረትም የትጥቅ ትግሎችን እያደረጉ ነው የሚገኙት። አሁን እንደተሰማው መረጃ ዩናይትድ ስቴትስ፣ አሜሪካና እስራኤል ኩርዶችን በኢራን ጦርነት ላይ ለመጠቀም እንደ አማራጭ እየተመለከቱ ነው። ይህን አማራጭ አሜሪካና እስራኤል ቢጠቀሙት ምናልባትም የጦርነቱ አቅጣጫ በፍጥነት ሊቀየር ይችላል ተብሏል። ቱርክ ኩርዶች በዚህ ጦርነት ውስጥ ከተሳተፉ በፍጥነት ወታደራዊ እርምጃ ወስዳለሁ ብላለች። ከኢራን ጎንም እንደምትቆም አሳስባለች። ቱርክ ከዚህ ቀደም ብዙ ጊዜ ከዩናይትድ ስቴትስ ጋር በኩርድ ጉዳዮች ላይ ተጋጭታለች። ሶሪያ ውስጥ አሜሪካ ኩርዶችን እንደ አጋር በመጠቀም ኢስላሚክ ስቴትን ስትዋጋ፣ ቱርክ ግን ክንዳቸውን ካፈረጠሙ የቱርክ ሉዓላዊነት ጥያቄ ውስጥ እንደሚገባ በመስጋት የብዙ የአየር ጥቃቶችን ስትፈጽምባቸው ነበር። ዛሬ ላይ ምናልባትም ተዳክመው የነበሩት ኩርዶች በዚህ ቀጠናዊ ግዙፍ ጦርነት ውስጥ ከተሳተፉ ራሳቸውን አጎልብተው እንደገና ቱርክን ሊያሰጓት ይችላሉ። ከዩናይትድ ስቴትስና እስራኤል ለኩርዶች የሚመጣ ድጋፍ ካለ ቱርክ ከፍተኛ ምላሽ እንደምትሰጥ ነግራቸዋለች ተብሏል። አሜሪካና እስራኤል ኩርዶችን በዚህ ጦርነት ውስጥ ከተጠቀሙ ቱርክ በቀጥታ ወደ ጦርነቱ እገባለሁ ማለቷ ተሰምቷል።
በአማራ ክልል በመንግስትና ፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። ዛሬ ሶስተኛ ተከታታይ ቀኑን ውጊያ እየተደረገ ያለው ወለጋና አካባቢው ላይ ነው። ከትላንትና ወዲያ ጀምሮ በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች የተጀመረው የድሮን ጥቃት ዛሬ እግረኛና ሜካናይዝድ ታክሎበት ከባድ ውጊያ እየተደረገ እንደሆነ ተገልጿል። ትላንትና በተከታታይ የተፈጸሙት የድሮን ጥቃቶች በተለይም በሲቪሎች ላይ ከባድ ጉዳት እንዳስከተሉ የመረጃ ምንጮች ገልጸዋል። በጊዳ አያና፣ በአቤ ዶንጎሮ ወረዳዎች ውስጥ መንግስት የዘመቻ እንቅስቃሴውን እየጨመረ መሆኑ ሲገለጽ ከማለዳ ጀምሮም የድሮንና የአየር እንቅስቃሴ መቀጠሉ ተገልጿል። ሌላኛው መንግስት የተጠናከረ ዘመቻ የከፈተበት አካባቢ ደቡብ ጎንደር ነው። ደቡብ ጎንደር በአዲስ ዘመንና በእብናት መካከል ያለው መስመር ዛሬ ከባድ ውጊያ እየተደረገ መሆኑ ተገልጿል። መረጃዎች እንደሚጠቁሙት ይህም ውጊያ በተመሳሳይ በመሬት ላይ ብቻ አይደለም። ከሜካናይዝድ ድጋፍ በተጨማሪ የድሮን ጥቃቶች መንግስት በተከታታይ እየፈጸመ የፋኖ ኃይሎችም ጠንካራ መከላከል እያደረጉ እንደሆነ ተገልጿል። መንግስት በሚከተሉት ቦታዎች ላይ ድሮንን እንደ ብቸኛ አማራጭ እየተመለከተ ነው ተብሏል። በአንበሳሜ፣ አርብ ገበያ፣ ማህደረ ማርያም፣ ደብረ ታቦር፣ አለምበር፣ ዋንዛይ፣ እስቴ ዙሪያ፣ ገላውዲዮስ፣ ክምር ድንጋይ፣ ጋሳኝ የድሮን ጥቃቶች በሰፊው እየተፈጸመ ያለባቸው ቦታዎች ናቸው። ከአዲስ ዘመን ወደ እብናት አቅጣጫ በሚገኙ ቦታዎች ላይ እስካሁን የቀጠለ ውጊያ እየተካሄደ እንደሆነ የመረጃ ምንጮች ተናግረዋል። ወደ አካባቢው ተጨማሪ መግባታቸው ሲገለጽ አጠቃላይ ሁለቱም አካባቢዎች የሚመጡ መረጃዎች እንደሚያመለክቱት መንግስት ከድሮን ጥቃቶች በኋላ በእግረኛ ውጊያ እንደሚከፍትና ድሮንም እንደ ብቸኛ ውጊያ መቀየሪያ ስልት እየተጠቀመበት እንደሆነ ነው። ኢትዮጵያ በሱዳን ጉዳይ ጣልቃ በመግባት ለምትተቸው ዩናይትድ አረብ ኤሚሬትስ ቀጠናውን በማረጋጋት ዘንድ ከፍተኛ ሚና እየተጫወተች ትገኛለች ስትል አወደሰች። የተባበሩት አረብ ኤሚሬትስ በሱዳን እየተካሄደ ባለው ግጭት ውስጥ ባላት ተሳትፎ ሳቢያ ዓለም አቀፍ ትኩረትና ትችት እየገጠማት ቢሆንም ኢትዮጵያ ሀገሪቱ በቀጠናዊ ጸጥታና መረጋጋት ላይ ለምታበረክተው ሚና አድናቆቷን ገልጻለች። በገልፍ ኒውስ ዘገባ መሰረት ይህ የተገለጸው ከትላንት ወዲያ ሰኞ ዕለት በአቡዳቢ በተባበሩት አረብ ኤሚሬቶች የፌዴራል ብሔራዊ ምክር ቤት የመከላከያ የሀገር ውስጥና የውጭ ጉዳይ ኮሚቴ ሰብሳቢ ዶክተር አሊ ረሺድ አልናይሚ እና በተባበሩት አረብ ኤሚሬትስ የኢትዮጵያ አምባሳደር ጀማል በከር አብዱላ መካከል በተካሄደ ስብሰባ ላይ ነው። ሁለቱ ወገኖች የሁለትዮሽ ግንኙነታቸውን የገመገሙ ሲሆን በዋና ዋና ቀጠናዊ ክስተቶች ላይ ውይይት አድርገዋል። ትብብርን ለማጠናከር መረጋጋትን ለማስፈን ያላቸውን የጋራ ቁርጠኝነትም በድጋሚ አረጋግጠዋል ተብሏል። በተጨማሪም በቀጠናዊ ቀውሶች ፖለቲካዊ መፍትሄዎችን መሻት ያለውን ጠቀሜታ አጽንኦት ሰጥተዋል። በስብሰባው ላይ አምባሳደር ጀማል በከር የተባበሩት አረብ ኤሚሬቶች ቀጠናዊና ዓለም አቀፋዊ ሰላምና ደህንነትን ለመደገፍ ለምታደርገው ቀጣይነት ያለው ጥረት ኢትዮጵያ ያላትን አድናቆት መግለጻቸውን ገልፍ ኒውስ ዘግቧል። አምባሳደሩ አክለውም ኢትዮጵያ በዩናይትድ አረብ ኤሚሬት ሉዓላዊነት፣ ደህንነትና የግዛት አንድነት ላይ የሚሰነዘሩ ዛቻዎችን በመቃወም ከሀገሪቱ ጎን እንደምትቆም በድጋሚ አረጋግጠዋል ተብሏል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ ማድረግ እንዳይዘነጉ። ቸርን ሰንብት።